እንግዲህ አብርሃም እስከዛሬ ድረስ ሩታን በጣም እንደሚወዳትና ለሄርሜላ ደግሞ ምንም አይነት የፍቅር ስሜት እንደሌለው እንግዲህ ከቅርቡ ሰው ሰምተናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ታሰፍሩልኛላችሁ። እንግዲህ ዛሬ ባልጠበቅናቸው የተለያዩ ሁለት ቪዲዮዎች መተናል ማለት ነው። ያው ሁላችንም እንግዲህ ወደፊት ሊሆን ይችላል እንጂ ምናልባት በዚህ ቅርብ ጊዜ እንደዚህ አይነት ነገር ይከሰታል ብለን አላሰብንም ነበር። እንግዲህ ዛሬ በሩታ በኩል ደስ የሚል ነገርን አይተናል። እንግዲህ ለአብርሃም ፍቅር እንዳላት ያየንበት ቪዲዮ ተለቋል ማለት ነው። እንግዲህ አብርሃምም ለሩታ ፍቅር እንዳለው በደንብ ያስታውቅ ነበር። እንዲያውም እስከዛሬ ድረስ አብርሃምን ከምናውቀው ለየት ባለ መልኩ እንግዲህ ዛሬ ለሩታ ፍቅር እንዳለው እንግዲህ አሳይቶናል ማለት ነው። ምክንያቱም ዛሬ የተፈጠረው ነገር ይሄ ነው ማለት ነው። ይሄ ደግሞ እጅግ በጣም ደስ የሚል ነገር ነው። እንግዲህ ትናንትናም ዴቭ እያለ እንደነበረው ያው ሁለታችሁ ታርቃችሁ አንድ ላይ ብትኖሩና አንድ ላይ ሆናችሁ ልጃችሁን ብታሳድጉ የቤተሰቡም ደስታ ነው እያለ እንግዲህ ሲመክራቸው ነበረ። ያ ነገር እንግዲህ እውነት ሊሆን ይመስላል። ምክንያቱም ዛሬ ያየነው የተመለከትነው ነገር ያ ነው። ይሄ ደግሞ ያው ደስ ይላል። እንግዲህ የሁላችንም ምኞት ነበረ። ያው እንግዲህ ሩታ ድጋሚ ባለፈው እንዳደረገችው አይነት ሴራን ታስባለች የሚል ሀሳብ የለንም። ምክንያቱም ሰው እንግዲህ አንድ ጊዜ ነው ጥፋት ሊያጠፋ የሚችለው። ድጋሚ ደግማ እንግዲህ ያንን ጥፋት ከደገመችው እጅግ በጣም ነው የምናዝነው ማለት ነው። ነገር ግን ያ ነገር ይፈጠራል የሚል ሀሳብ የለኝም። ለማንኛውም ግን ያው ወደፊት የምናየው ነው የሚሆነው። እሱንም ምንድነው ትንሽ ያጠራጠረኝ ነገር ያው በዙሪያ ዳኒና ሜሪ ካሉ ያው ድጋሚ የሆነ ነገር አስባም ሊሆን ይችላል የሚል ስሜት ስላለኝ ነው። ነገር ግን ድጋሚ በቀልን ታስባለች፣ ድጋሚ ደግሞ አብርሃምን የሆነ ነገር ልታደርገው ታስባለች የሚል ሀሳብ የለኝም። ምክንያቱም ሰሞኑን እንግዲህ በጣም ዝብርቅርቅ ያለ ነገር ነበረ። ከዛ ነገር እንግዲህ በመከራ ነው የወጡት ማለት ይቻላል። አሁን ትንሽ ሰላማቸው የተመለሰ ይመስላል። ስለዚህ ድጋሚ ይሄንን ሰላም የሚያደፈርስ ነገር ሩታ ታስባለች የሚል ሀሳብ የለኝም እውነት ለመናገር። ያው ግን ያው ወደፊት ነው የምናየው ማለት ነው። አሁንም ለማንኛውም እንግዲህ ዛሬ አብርሃም ሩታ ጋር ሄዶ ነበር ልጁን ለመጠየቅ ለማየት ማለት ነው። እንግዲህ ዛሬ የሩታን ራሱ እውነተኛ ማንነት ያየንበት ቀን ነው ብዬ አምናለሁ። ምክንያቱም ሩታ በቃ የድሮ ጸባዩን ዛሬ አይተነዋል። ለአብርሃም ፍቅር እንዳላት ታስታውቃለች። በቃ ከአብርሃም ጋር ጊዜ ማሳለፍ ፈልጋለሁ። ምክንያቱም አብርሃም ትላንትና ያው ሩታንም ልጄንም አይቼ ጠይቄ ነው መሄድ የምፈልገው እያለ ነበር ስትልም ተደምጣለች ማለት ነው። ለማንኛውም ከአብርሃም ጋር ጊዜ ማሳለፍ እንደሚያስደስታት ተናግራለች ማለት ነው። እንግዲህ አብርሃም ይሄንን ነገር ቶሎ እንዲቀበል አንጠብቅም። ምክንያቱም ብዙ ነገሮች ደርሰውበታል ከአሁን በፊት ሁላችንም የምናውቀው ነው። ከዛ አንጻር እንግዲህ ቶሎ ይቀበላታል አይቀበላትም የሚለው ነገር ጥያቄ ውስጥ የሚገባ ነው። ነገር ግን እንግዲህ ትንሽ የተጠራጠራት ይመስላል። ነገር ግን ያው ጠበቅ አድርጋ ብትይዘው እውነት ለመናገር ሀሳቧን ይቀበላል፣ ይስማማል የሚል ሀሳብ አለኝ። ለማንኛውም ግን እጅግ በጣም ደስ የሚል ነገር ነው። ሩታ እንግዲህ ይህን የይቅርታዋን ገፍታ ከሄደችበትና አብርሃም ጋር የሚያቀራርባትን ነገር ካደረገች ሁሉም ነገር ሰላም ይሆናል ብዬ አምናለሁ። ነገር ግን ያው የአብርሃም አምኖ መቀበል አለመቀበል እንግዲህ ወደፊት የምናየው ነው የሚሆነው። ምክንያቱም ከደረሰበት ነገር አንጻር ቶሎ እንዲቀበል እኛም አንጠብቅም። ነገር ግን ያው ነገሮችን አጣርቶ እንግዲህ ይቀበላል የሚል ሀሳብ አለኝ። ምክንያቱም አብርሃም ሩታን ይወዳታል፣ በቃ ያስታውቃል። ፊቱ ላይ በደንብ ነው የሚያስታውቀው ሩታን እንደሚወዳት፣ እንደናፈቀችው፣ ከእሷ ጋር ጊዜ ማሳለፍ እንደሚፈልግ ያስታውቃል። ነገር ግን ደግሞ ያገደው ነገር ስላለ ነው እስከዛሬ ድረስ የተፈጠረው ነገር ማለት ነው። እንግዲህ ይሄንን ወደፊት የምናየው ነው የሚሆነው። በሌላ በኩል ደግሞ እንግዲህ አቤል ሄርሜላን አግኝቷት ነበር ማለት ነው። እንግዲህ አቤል ለአብርሃም በጣም የቅርቡ ሰው ነው። ከአቤል የሚቀርበው ሰው አለ ብዬ አላምንም። ያው አቤልና ብሩክ እንግዲህ በጣም የቅርቡ ሰዎች ናቸው የአብርሃም። እንግዲህ ሄርሜላ ጋር ያስተዋወቀውም አቤል ነው። ያው እንደ አድናቂ ነው መጀመሪያ በእርግጥ ያስተዋወቀው። ነገር ግን እየቆየ ሲሄድ እንግዲህ ወደ ፍቅር ስሜት ተቀይሯል ማለት ነው ግንኙነታቸው። ነገር ግን አቤል ምንድነው ሲለን የነበረው አብርሃም ሄርሜላን አይወዳትም። ምክንያቱም እስከ ዛሬ ድረስ በቃ እሷ ናት እንደምትወደው የምታሳየው፣ እሷ ናት የምትንከባከበው፣ እሷ ናት ብዙ መስዋዕትነትን የምትከፍልለት እንጂ እሱ ደህና ምላሽ እንኳን ሲሰጣት ታይተንም ሰምተንም አናቅም እያለ እንግዲህ ሲያወራ ነበር ማለት ነው። ይሄ ደግሞ እንግዲህ አብርሃም ለሩታ ፍቅር እንዳለውና ከሩታ ጋር ያለው ፍቅር እንዳላለቀ ያሳየናል ማለት ነው። ለማንኛውም ግን እውነት ለመናገር ሄርሜላ ከአብርሃም ጋር ብትለያይ መልካም ነው የሚል ሀሳብ አለኝ። ምክንያቱም ሄርሜላ አሁንም ቢሆን ከአብርሃም ጋር ማትለያይ ከሆነ የአብርሃምና የሩታ ታሪክ ይቀጥላል። ምክንያቱም በቃ ሁለቱን ማለያየት አይቻልም። ልጅ የሚባል ነገር በመሀል አስተሳስሯቸዋል። ስለዚህ ሄርሜላና አብርሃም ተጋብተው ቢኖሩ ራሱ
ሩታ አለች በቃ። ምክንያቱም ልጅ የሚባል ነገር አለ። ስለዚህ ሄርሜላ ሰላማዊ ኑሮን የምትፈልጊ ከሆነ በቃ የራስሽን ላይፍ ብትኖሪ መልካም ነው የሚል ሀሳብ አለኝ። ምክንያቱም እውነት ነው አቤል እንዳለሽ በቃ አብርሃም ያን ያክል የሩታን ያክል አይወድሽም። በቃ ይሄ የታወቀ ነው ማለት አንቺ ላትቀበዩ ልትችያለሽ። ነገር ግን ይሄ በቃ እውነት ነው። አብርሃም የሩታን ያክል አይወድሽም አንቺን። እንደውም አንዳንድ ጊዜ ዝም ብዬ ሳስበው ጊዜ ማሳለፊያ ሁላ እያደረገች ነው የሚመስለኝ። ምክንያቱም የሆነ ቀን እንደምናስታውሰው ከሆነ ቡዜ ተጋቡ ምናምን እያለችው ለቀልድም ቢሆን ስትጠይቅህ እንግዲህ ሰምተናል አይደለም? እኔና ሄርሜላ አብረን ስንሆን ደስ ስለሚለን ነው አብረን ያለ ነው እንጂ መጋባት አናስብም፣ ወደፊት የለንም ምናምን እያልክ ስትመልስ ነበርና እንግዲህ ያንን ነገር ዛሬ አቤል አሳይቶናል ማለት ነው። እንግዲህ ከአቤል በላይ የሚቀርብ ጓደኛ፣ ከአቤል በላይ ያንተን ስሜት የሚያውቅ ሰው የለም እንግዲህ ማለት ነው። ስለዚህ አቤል እንግዲህ ለሄርሜላ ነግሯታል። የሚወድሽ አይመስለኝም፣ በቃ አንቺ በምትሰጪው ልክ ፍቅርሽን እየመለሰልሽ አይደለም እያለ እንግዲህ ደጋግሞ ሲነግራት ነበር ማለት ነው። እንግዲህ ይሄ ያው ሁላችንም ከሩታ ጋር ሲጣላ ወይም ደግሞ ሩታ ሴራን ስታሴርበት ምናምን በቃ ከሄርሜላ ጋር ይሆኑ ምናምን እንላለን እንጂ ሩታና አብርሃም ተለያይተው የሚለያዩ ሰዎች አይደሉም። ስለዚህ ሄርሜላ በቃ ልጅ የሌለው ሰው የራሴ የምትሆን ሰው ፈልገሽ ብታገቢ መልካም ነው የሚል ሀሳብ አለኝ። አንደኛ ከጭቅጭቅ ትድኛለሽ፣ በቃ ማንም የሚጨቀጭቅሽ የለም በጎን እየመጣ። ሁለተኛ ደግሞ በቃ የራስሽን ንጹህ ቤተሰብ ትመሰርቻለሽ የሚል ሀሳብ አለኝ። ነገር ግን አሁንም ቢሆን አብርሃምን አልተውም የምትይ ከሆነና ከአብርሃም ጋር የምትቀጥይ ከሆነ አንደኛ ላትጋቡ ሁላ ትችላላችሁ ከአብርሃም ጋር። ሁለተኛ ተጋብታችሁ ብትኖሩ ራሱ ሩታ ከህይወታችሁ ልትወጣ አትችልም፣ ልጅ የሚባል ነገር ስላለ ማለት ነው። ለማንኛውም እንግዲህ ያው ወደፊት ሁሉንም ነገር የምናየው ነው የሚሆነው በሂደት የሚፈጠረውን ነገር ማለት ነው። ለማንኛውም ግን ያው አቤል እንግዲህ ሄርሜላን እየጠይቃት ነበር። አብርሃም ይወደኛል ብለሽ ታስቢያለሽ ወይ? አንቺስ ሀሳብሽ ምንድነው? ያለ ሁላ ሲጠይቃት ነበር ማለት ነው። እንግዲህ አቤል ይህንን ነገር ማወቅ የፈለገበትን ምክንያት አናውቅም። ያው እንግዲህ ሄርሜላ እንድትጎዳ አልፈልግም፣ እኔ ነኝ ማውቃት፣ እኔ ነኝ ከአብርሃም ጋር ያስተዋወቅኳቸው ብቻ ነው ያለን የነበረው። ለማንኛውም ግን ምን ፈልጎ አቤል እንደዚህ እንዳለ የምናየው ነው የሚሆነው። በሌላ በኩል ደግሞ አብርሃም ይሄንን ቪዲዮ ማየቱ አይቀርም። እንግዲህ አብርሃም አይወድሽም ያለ ሄርሜላን እየነገራት ነው። ስለዚህ አብርሃም ደግሞ ይሄንን ነገር ሲሰማ ከአቤል ጋርስ ምን ይፈጠራል፣ አቤል ጋርስ ይሄ ነገር አያጣላቸውም ወይ የሚለውን እንግዲህ ወደፊት የምናየው ነው የሚሆነው። ለማንኛውም ይሄ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።